ሁሉ ነው ሲባል ምን ማለት ነው? ሁሉ ነው ሲባል ምንድን ነው? ሁሉ ነው ሲባል ክርስቶስ ሁሉ ነው፣ በሁሉም ነው። ሁሉ ነው ሲባል መጀመሪያ በሁሉም ነው ሲባል በአይሁዳዊም ነው፣ በግሪክም ሰው ነው፣ በባሪያም በጨዋም ነው፣ በሴትም በወንድም ነው ማለት ነው። ክርስቶስ ሁሉ ነው ሲባል ምን ማለት ነው? ሁሉ በእርሱ የሆነ ነው ማለት ነው። ኖ አይደለም፣ ሁሉ ነው ነው የሚለው። ምን ሆነ ነው? ተረጋጋ። ለምን ስሜት ኢሞሽናል ዳሜጅ ውስጥ ጥያቄ ነው የምጠይቅህ። ክርስቶስ በሁሉ ነው የሚለው ላይ ችግር የለብኝም። ክርስቶስ ሁሉ ነው ወደዚህ ያመጣኝ እኮ አንተ ነህ። አሁን ወደዛኛው ጋር ለምን እኮ እያብራራሁልህ እኮ ነው። የገላትያ 3:26 ላይ እያብራራሁልህ ነው ያለሁት። ገላትያ 3:26 እንደዛ አይደለማ። እኔ እኮ ገላትያ 3:26 ክርስቶስ ሁሉ ነው የሚለውን ነገር አንዴ ጨርስልኝ። ለምን ወደዚህ ክርስቶስ ሁሉ ነው የሚለውን ሁሉ ነው አንድ ላይ ነው የተያዘው። ክርስቶስ ሁሉ ነው ሲል ምን ማለት ነው? እኔ ላስረዳ እኮ ነው። አንድ ነገር ተጨማሪ እውቀት ልሰጥህ ነው። ቴንክ ዩ። ክርስቶስ ሁሉ ነው የሚለው ምን ማለት ነው? ሁሉ ነገር በእርሱ ነው የሆነው ነው። ሁሉ ነው ሲባል ሁሉ ነገር በእርሱ ነው አይደለም የሚለው። ሁሉ ነው የሚለው ነው። በእርሱ ነው አይደለም የሚለው። ክርስቶስ ሁሉ ነው የሚለው። ምንና ምንድን ነው ክርስቶስ? ኦኬ እሺ፣ ሌትስ ብሬክ ዳውን። እሺ እንደገና እናንብበው። ለምሳሌ ይህንን አንተ ስለ ክርስቶስ አሁን አንድ ጥቅስ ልስጥህ። 3:11 እንጨርስ። ቆይ ወደዛ ትሂድ። 3:11 እንጨርስ። ክርስቶስ ሁሉ ነው ካልከኝ በመጽሐፍ ቅዱስ ምንድነው? በአኮርዲንግቱ ምንድነው? የሐዋርያት ሥራ ምዕራፍ 4 ቁጥር 12 መሰረት ሁሉ ነገር በክርስቶስ ኢየሱስ ነው። ድህነት ሳልቬሽን በሚል ነገር የለም እዚህ ጋር በክርስቶስ ሁሉ ነገር በክርስቶስ ነው እኮ ልንገር። ይሄንን በጥቅስ አንተ ያንን በጥቅስ ክርስቶስ ሁሉ ነው። አይ ሁሉ ነው የሚለው በሁሉ ነው አይደለም ጥያቄው። እሺ ሁሉ ነው ካልከኝ እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንሂድ። እሺ እሱ መንገድም እውነትም ሕይወት ነው እያለ ነው። በቃ ክርስቶስ እውነት ነው ሕይወት ነው አይደለም። እሱም ማብራራት የሚችለው ሁለተኛው ጥቅስ ነው። በሁሉም ነው በሚለው ላይ ነው የሚያብራራው። ፕሪፖዚሽን መነሻ ጥያቄ በምትላለች ምስተዋልዳለች እዚህ ጋር ክርስቶስ ሁሉ ነው። አይ ጨርስልኝ እንትን ካላልከው እውነቴን እኮ ነው። አይ እውነቴን ነው። አሁን ክርስቶስ ሁሉ ነው ስትለኝ ክርስቶስ እውነት ሕይወት መንገድ ነው። በቃ እውነት አይደለም፣ እንደዛ አይደለም። እዚህ ጋር ከነዘረዘራቸው ነገር ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ማንበብ ነው። አይሁዳዊ የተገረዘ ያልተገረዘ አረማዊ እስኩስቲ ባሪያ ጨዋ ሰው መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው አለ። ምንድን ነው ክርስቶስ ሁሉ ነው ከተባለ? ሁሉ ነው ከተባለ እውነት ነው፣ መንገድ ነው፣ ሕይወት ነው። ሁሉ ይላላ። ሁሉ ከተባለ ሁሉ በሚባል ውስጥ እነማን ይታቀፋሉ? ወንድ፣ ሴት። እውነት ነው ክርስቶስ። ምክንያቱም ክርስቶስ እኔ እውነት ነኝ እውነት ነኝ የሚለው ክርስቶስ ሁሉ ነው። በቃ ስለ ድነት ነው የሚያወራው። ገባ አይደል? እዚህ ጋር ምንም አሁን የክርስቶስን እንትን ዶንት ትራይ ቱ ሞክ ብራዘርስ ጀስት ቆይ አይደለም። ክርስቶስ በሁሉ ነው ሲባልስ ምንድን ነው የምትረዳው? በሁሉ ነው ሲባል በሁሉ ነው ክርስቶስ ሲባል ምንድን ነው? ሁሉም ቦታ የሚገኝ ነው አይደለ? ድንጋይ ውስጥም ምን ውስጥም ጢንዛ ውስጥም የሚገኝ ነው አይደለ? በሁሉም ነው ሲባል እንደዛ ነው የሚለው። አሁን አንተ ኢንተሌክቹዋሊቲን በጣም አቢዩዝ እያደረክ ነው አይደለም። እኔ ሪስፔክትፉሊ ነው እኔም ሪስፔክት ነው ማውራ እንዳንተ ድንጋይ ነው ምናምን እንድትለኝ አልፈልግም። ገባ አይደለም? ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ማንበብ ነው። አንዴ ሬቲም ክርስቶስ በሁሉም ነው ሲባል ምን ማለት ነው? እስቲ እዚሁ ላይ ይኸው እንድትረዳው። ክርስቶስ ሁሉም ነው ስትለኝ ምናምን ዮሐንስ ወንጌል 14:6ን ጠቅስ። አይ መጀመሪያ ሁሉም የሚለውን ቃል እንድትረዳው ነው። በሁሉም ነው ሲባል ምን ማለት ነው? ኧረ ወደ ጭቅጭቅ እናድርገው። አንተ እኮ ነው የምታረጋው። በሁሉም ነው ሲባል ምን ማለት ነው ብዬ ጠየቅኩ። ክርስቶስ በሁሉም ውስጥም አለ። እሺ በሁሉም ሲባል በምን ውስጥ አለ? እስቲ ንገረኝ። እንዴ ሕይወት በሆነ ነገር ውስጥ ገብቷል። በሰዎች በእኔ ውስጥ ክርስቶስ አለ። ክርስቶስ በእኔ ውስጥ አለ። በእንስሳት ውስጥ አለ። ክርስቶስ በእኔ ውስጥ አለ። ከተጻፈው ክርስቶስ በእኔ ውስጥ አለ። ለምሳሌ አላህ ከአርሽ በላይ ነው፣ ከአርሽ በታች ነው ስትሰደ ከአርሽ በላይ የለም እያልከኝ ነው እያልከኝ ነው። ይህን መልሳ ኖ አይደለም ነው ሬትም ሰው እያዳመጠ ነው ያለው። ክርስቶስ በሁሉም ነው ሲባል አስረዳኝ። እዚሁ ላይ ጥቅስ እስቲ ካድርገህ በወንድም በሴት ውስጥም ነው ማለት ነው። ይኸውልህ ክርስቶስ በሁሉ ውስጥም ነው ማለት በሁሉም ነው ሲባል በወንድም በሴት ውስጥም ነው ማለት ነው። ኦኬ ተረዳው። በሁሉም ኦኬ
ክርስቶስ ሁሉ ነው ሲልስ ሁሉ ነው ሲባልስ ክርስቶስ መንገድ እውነት ህይወት ነው እያለ ነው። ገብቷል። አያም ሶስት ነገር ነው። ሁሉ አይባልማ። ሶስት ነገር ሁሉ አይባልማ። ዮሐንስ ወንጌል 14:3 ላይ ክርስቶስ መንገድም እውነትም ህይወትም ነው ሲል ሶስት ነገር ነው የተጠቀሰው። ቆላስይስ 3:11 ላይ ግን 14:10 ላይ የተጠቀሰው ሶስት ነገር ነው እኮ ሬክቲምዬ፣ ህይወትም መንገድም እውነትም ሶስት ነገር ነው የተጠቀሰው። እዚህ ጋር ግን የሚለው ሁሉ ነው የሚለው ኦል ነው የሚለው። ሁሉ ከሆነ ክርስቶስ ሴትም ወንድም ነው፣ አይሁዳዊም የግሪክም ሰው ነው፣ ባሪያም ጨዋም ነው ኢየሱስ ክርስቶስ ማለት ይኸውልህ። አሁን አንተ ዩ ትራይ ቱ ትዊስት በጣም ወደዛ ሊድ አላደረገም። ለምን መሰለህ አንተ እያደረግህ ያለው ለምን መሰለህ ክርስቶስ ክርስቶስ ሁሉ ነው ስትል አንተን ለመዳን የሚያስፈልግ አኮርዲንግ ቱ ድነት ነው። ስፒሪቹዋል ቲንግ ነው የምናወራው፣ ስለ ስፒሪቹዋል ነገር ነው የምናወራው አይደለ? ክርስቶስ ምንድነው? እኔ ህይወት መንገድና እውነት ነኝ አለ። ዚሽዚት በቃ እንደዚህ ነው ልንረዳ ነው። ግን አሁን ለታዳሚ ወደዚህ ውስጥ ይሻላል ኢንተሌክቹዋል ስለሆነ ምንድነው የምናደርገው መሰለ? እኔ እዚህ ጋር ቆላስይስ 3:11 ላይ የጠየቅኩት ጥያቄ ምን ነበረ? ክርስቶስ በሁሉ ነው ሲባል በሴትም በወንድም በባሪያም በጨዋም ነው ኮንቴክስቱ አንጻር። ክርስቶስ ሁሉም ነው ሲባል ደግሞ ምንድነው ስለ ዮሐንስ 14:10 ላይ ነው። 14:10 ሶስት ነገር ነው የተጠቀሰው። እዚህ ጋር ግን ሁሉም ነው የተባለው። በሁሉም ሲባል ሁሉም የሚለው አጠቃላይ ጀነራል ኦል በሚለው ነው የወሰድከው። ሁሉም ነው ሲባል ደግሞ እዛ ጋር መውሰድ ነበረብህ። አሁን ወደ ነሳንበት ነጥብ እንምጣና አንደኛ ጴጥሮስ 3:7 ላይ ክርስቶስ ማነው ሴት ደካማ ፍጥረት ናት ሲል በምንድን ነው ደካማ ፍጥረት ናት ብሎ ያስቀመጠው ጴጥሮስ? ነገርኩ ፊዚካሊ ነው። እስቲ ማስረጃ ስጠኝ ፊዚካሊ ስለመሆኑ። ኮሜንተሪ የፈለግከውን ነገር ትሰጠኝ አንተ ደስ ካለ ቦታ ላይ። ኦኬ ምን አመጣው ለመሰለ ፊዚካሊ መሆኑን ማለት ነው። ለምሳሌ ቆይሽ ቦታው የሚያወራው እዛ ጋር ቦታ የሚያወራው አንደኛ ጴጥሮስ ስታመጣ እኔ ገላትያ 3:28ን አንብብልኝ መጀመሪያ በምን ኢኳል መሆኗ በእግዚአብሔር ፊት ወይም ገላትያ ምዕራፍ 3:28 ላይ አይሁድ ወይም የግሪክ ሰው የለም፣ ባሪያም ወይም ጨዋ ሰው የለም ይልና ወንድም ሴትም የለም ሁሉም በክርስቶስ ኢየሱስ አንድ ሰው ናቸውና ብሎ አስቀመጠ። ሁሉም በክርስቶስ ኢየሱስ ምንድን ናቸው? አንድ ሰው ናቸው ነው፣ ኢኳል ናቸው። ስለዚህ እናንተ ደካማ ከሆነች ሴት ልጅ ደካማ ከሆነች ፊዚካሊ ባል ስፖርት አሰርቶ ተንከባክቦ ፊዚካሏ ጠንካራ ያደርጋታል። ተንከባከቧት ሲል ደካማ ፍጥረት ይሄንን ባይዘው ፊዚካሊ ነው ስፖርት አሰርቶ ማስገብቶ ምናምን ሰውነቷን ጠንካራ ያደርገዋል ነው። ቆይ አንድ ልጨርስ እንዲገባኝ ነው። አንደኛ ጴጥሮስ 3:7 ያለው ያዝና አንዴ እንዳዳመጥኩ ደግሞ እኔም ማዳምጠኛ አሪፍምዬ አንደኛ ቆሮንቶስ ምዕራፍ 2 ማስረጃ ስጠኝ ብለኛል። አንደኛ ቆሮንቶስ ምዕራፍ 2 ፊዚካሊ የሚለውን ነው ያለው እኮ ፊዚካሊ አልከኝ እኮ። እሺ አንተ ነው ያልከኝ እኮ ፊዚካሊ ከሆነ ይኸውልህ እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስዋል አብራችሁ ኑሩ፣ ተንከባከቧቸው በሚል ሰዓት እንክብካቤው አካላዊ ከሆነ የአካል ከሆነ ደካማነት ሴት ልጅን ባል ወስዶ ጂም አሰርቶ ጠንካራ እንዲያደርጋት ነው ተንከባከቧት ያለው ደካማ ፍጥረት ሲል እንደዛ ነው የወሰድከው? አሪስ ሼሬስ ነው ደካማ ፍጥረት አለ እኮ። አይ ደካማ ፍጥረት ሲል ፊዚካሊ ነው አልኩ። ፊዚካሊ ቦዲ ሳፈን ባይ ኔቸር ገብቷል። ኢኳል ኔቸር እኮ እሱን ምኑን ትንከባከበዋለህ አንተ? ሴት ልጅ አካላዊ እንትኗን ደካማ ነው ካለ እሺ ላንብብልህ። ሁለተኛ ቆሮንቶስ ምዕራፍ 4:7 ላንብብልህ። ይሄንን ጨርስልኝ እባክህ። እሺ ላንብብልህ እኮ ላንብብልህ። ይኸውላችሁ በክርስቶስ የእግዚአብሔር የክብሩን እውቀት ይልና ነገር ግን ኃይሉ ታላቅ የእግዚአብሔር እንጂ ከኛ እንዳይሆን መዝገብ በሸክላ ዕቃ ውስጥ አለ ይላል። የትኛውን ነው ያነበብኩት? ቆይ ሶሪ ተሳሳትኩ። ስለዚህ አሁን በዚህ ጥቅስ መሰረት ማለት ነው በሁለተኛ ቆሮንቶስ ለምሳሌ ስናይ ማለት ነው ፊዚካሊ ደካማ ናት ስል ከወንድ ጋር እኳል የሆነ መስል አይደለችም ባይ ኔቸር ያንን እኮ ወንድ ምንድን ነው ታዲያ የሚንከባከባት? አንደኛ ጴጥሮስ 3:7 ላይ ባለው ጥቅስ መሰረት ረዳቱ ስለሆነች እኮ ምኑን ነው ደካማ? አዎ ግን የሚንከባከባት ደካማ ፍጥረት የሚለው አካላዊ ስለመሆኑን ማስረጃ አልሰጠኝም። እስካሁን እየጠበቅኩ ነው ያለሁት። ፊዚካሊ ነው የሚለውን ከየት አመጣኸው? ቬዝል ኮምፔር የሚደረገው በምንድን ነው? ከቦዲ ጋር ነው እንዴ? ካራክተር ነው የሚለው ቬዝል
ካራክተር ነው ብሎ ነው ያስቀምጠው። ግሪከኛው ካራክተር ነው ኮምፔር የምታደርገው በምንድን ነው? ቆይ ካራክተር ነው ብሎ ነው የሚያስቀምጠው። ግሪከኛው ካራክተር ነው የሚለው። አንደኛ ጴጥሮስ 3:7 ላይ ያለውን ካራክተር እያለ ነው የሚያስቀምጠው። ቨዝልን ተው ወይ ነው ፈዝል ግሪከኛውን ከፈለክ ከምን ያውጣል። ኮምፔር የምታደርገው ግሪከኛው አንደኛ ጴጥሮስ 3:7 ላይ ያለውን ግሪከኛው የሚያስቀምጠው ካራክተር ብሎ ነው የሚያስቀምጠው። ካራክተር ሁሉን ነገር ነው። ፍጥረት ሲባል አጠቃላይ ነው። ፍጥረት ሲባል ፊዚካሊም ነው፣ ሜንታሊም ነው፣ ስፒሪቹዋሊም ነው ብሎ የሚያስቀምጠው። አንተ ግን ፊዚካሊ ብቻ ነው የሚለውን ነገር ከየት አመጣኸው? እዛ ጋር የተገለጸው ፊዚካሊን ለማሳየት ነው። ቨዝልን ዋይ እኮ የታለ ማብራሪያ እኮ አልሰጠኝም እኮ። አሁን ይኸውልህ ምንድነው ቨዝል ለምሳሌ ከምን ጋር እሺ ከቅድም አሁን ሰው ሲጠይቀኝ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ ቨዝል ብሎ ቦዲውን ኢኳሊ ተተርጉሟል መጽሐፍ ቅዱስ ላይ አይደል? ቆይ አንዴ ሪቲምዬ አንደኛ ጴጥሮስ 3:7 ላይ ደካማ ፍጥረት ሲል አካላዊ ነው አይምሮዊና ስፒሪቹዋሊ አይደለም ብለህ ስትል ማስረጃ ኮሜንተሪ ከየት አምጥተህ ነው እንደዛ ያልከው? አሁን አንድ ሰው ቢጠይቀኝ ሬቲቭ አሻምጣና ክፈትልን። አሻምጣ ክላሲካል ኮሜንተሪ እኛ የምንቀበለው ክላሲካል ኮሜንተሪ ነው ማለት ማንም መጥቶ አሁን እኮ ኮሜንት ማድረግ ይችላል። እኔም ኮሜንት አደረኩኝ አንተም አደረክ። ክላሲካል ኮሜንተሪ ነው። ክላሲካል ኮሜንተሪ ቸርች ፋዘርስ ይህንን ጥቅስ በምን መልኩ ነው የተረዱት የሚለውን ነገር እናውጣው። ሬድ ቲም ማስረጃ ከፍተህ አሳይ ነው ወንድማችን። አንደኛ ጴጥሮስ 3:7 ላይ እሺ ኮሜንተሪ ክፈት ስላለኝ ኮሜንተሪ አንዴ ሲከፍት ክላሲካል ኮሜንተሪ ነው የጠየቅኩ። ልብ አድርግ። ለምን እኔ ፋዘርስ ጋር ነው የጠየቅኩ ኮሜንተሪ እንደዛማ ከሆነ እኔም እኮ እየፈታሁ ነው። አሁን አንተ እንደዛ አይደለም ይፈልግ ክላሲካል ኮሜንተሪ ነይ እንዳይሆን ነው እኮ እንደዛ እንዳይሆን ነው እኮ ሬቲምዬ። ሬቲም በትልቁ እናርገህና ከፍተህና ሬቲም ከቸርች ፋዘር ይቅርታ ፋዘር ቆይ አንዴ ይቅርታ። እሺ ስከፍት አውሳይታለሁ ታጥልኝ ይላል። ሶሪ አብዱልከሪም አለ አብዱልከሪም በቃ እኔ ሉጣ ያለው ኳስ ሜዳ ነው ልጆች ያሉት መኪና መንዳት አለብኝ እና እየነዳው ማውራት አልችልም እና ከዛ አንፃር ሬቲም ቴንኪዩ። ግን አንደኛ ጴጥሮስ 3:7 ከቸርች ፋዘርስ አንፃር ፊዚካሊ ነው ብሎ ያስቀመጡበትን ማስረጃ ብታመጣልኝ ደስ ይለኛል። ለወደፊቱ ሰዎች ሲጠይቁኝ ሬቲም ነው ያለኝ ብዬ እንዳልል ገብተዋል። ሬቲም ነው የነገረን ብዬ እንዳልል ማስረጃዎችን እንደው ብናገኝ ጥሩ ነበረ። ካለ ፊዚካሊ እስካሁን ድረስ ፊዚካሊ የሚለው ነገር አልሰጠኝም። ኦኬ ችግር ቸርች ፋዘር የፈቱትን ምን እንትንላለሁ። ባለፈውም የሰጠኝን አሳይመንት ኦልሬዲ አም ጀስት ደን ኦን ዳት ታይም ምንድነው ያልከው አብዲዩ ከአረባውያን ያልከውን ነገር እሱን ነው ሪሰርች አሁን ለሴን ጨርስ ችግር የለም። ያው አብዲዩ ኤዶማውያንስ ነው የኢሳው ነገር መሆኑን በዚሁ ልንገርህ ብዬ ነው። እሺ ቴንክ ዩ። እሺ ወይ አንተ ሙጭ አረባውያን ናቸው ኤዶማውያን ናቸው። እኔም እኮ ኤዶማዊ ነው ብዬ ነው ያልኩት የነበረው። ረስተው ከሆነ አላውቅም። ኤዶማዊ ደግሞ እስራኤላዊ አይደለም። ከእስራኤል ውጭ ነብይ ያለ ወይስ የለም በሚለው ላይ የተነጋገርነው። ቲም አብዲዩ አንድ ላይ ኤዶማዊ የኢሳው ወገን ናቸው የኢሳው ነገር ናቸው እኮ እንትን አይደለም። ከእስራኤል አይደለም እኮ እስራኤል አይደለም። ከእስራኤል ውጭ ነብይ ያለ ወይስ የለም ነው ነጥባችን የነበረው። ረስተው ከሆነ ማለት ነው። አሁን እሱ አይደለም ነጥባችን። ኖ የጠየቀው ከእስራኤል ውጭ ነብይ አለ ወይስ የለም በሚለው ላይ የተነጋገርነው። አሁን ነው ኪዳን ካለው ህዝብ ነው ሄዶ ነቢያቶች። ኦኬ እሺ ነው አሁን ደግሞ ሌላ ነው። እሱ ሌላ ቨርዥን ነው። ቃል ኪዳን ማለት ኤሳውያን ቃል ኪዳን ነበራቸው ካልከኝ እሱ ሌላ ቨርዥን ነው። አሁን እየተነጋገርንበት ያለው ቨርዥን ምንድነው? ከእስራኤል ውጭ ነብይ የለም ብለህ የማን ልጆች ናቸው አልከኝ? ኤሳውያን ከይስሐቅ የተወለዱ እኮ የያዕቆብ ልጆች ናቸው ስላልክ ነው አሁን እንትን ያልኩት። አሁን ሌላ አርስታት አንደኛ ጴጥሮስ 3:7 ላይ ቸርች ፋዘርስ ላይ ካለ ኮሜንተሪ ስጠንና እንትን እንበል ማለት ነው። ከአብዱልከሪም ጋር ቀጥል። እቀጥላለሁ። እሺ አንዴ ልክፈትሽ። ቴንክ ዩ። እሺ ያው ክፈት የተባልኩት አንደኛ ጴጥሮስ 3:7ን በኮሜንተሪ ነው። አንደኛ ፒተር ኮሜንተሪ ነው።
የማን ኮሜንታሪ ነው? እኛ የምንቀበለው ነው እኛ ኢቫንጀሊካል የሚቀበለው ቸርች ፋዘር ክርስቲያን ኤርሊ ቸርች ፋዘሮች ብሮ ስለ ቸርች ፋዘር አብዱልከሪም ትንሽ እስኪ ጄክ ይተናቀላችሁ። ጄክ ወንድማችን ሰላም አለይኩም ወራህመቱላህ። ሰላም አብዱልከሪም ይቀድም لا يعني الكريم هو አይ ልቡ ቅድም አንድ ሰው ያዳረቀው ነበርና ይተንፍስ ብዬ ነው። ጄክ እንድትቀጥልልን لا تقول له يعني هو افضل مني يعني ايش علم عبد الكريم قلت አይ ነው እና ቅድም አንድ ሰው በጣም አደከመው። ማን ነው ሂኮ የሚባል ሰው በጣም ልቦን አሳሳው። በባዶ ደረቅ ክርክር ነበር ያስቸግረው ነበርና እና እንትን አድርግ እዚህ እንትን ቁጥጥር የሚያደርግለት ሰው ይሄ የሚሳደብ ሰው ምናምን እንዲኖር በዛውም እንትን አድርገው ለአብዱል ከሪም ሞዴሬት ተስጣው እስቲ በዛው ይሰማል ኡስታዝ እንደዛ አድርግ የሚቆጣጠር ሰው ስድብ ምናምን ስለሚኖር በዛው ሞዴሬተር እና መሰለኝ አይደል የተጠየቀውና አምጣሽ ሞዴሬተር እንዳደረጋችሁ ፎሎ አላደረጋችሁማ። ፎሎ ያላደረገ ሰው እኮ ሞዴሬተር ማድረግ አይቻልም። ቅድም ጀምሮ ሞዴሬተር ማድረግ ፈልጋለሁ ግን አሁን እሺ ቅድም አንዳንድ ወንድሞች ሞዴሬተር ለማድረግ ፈልጌ ፎሎወር አይደሉምና እንደዛ አድርጋችሁ አይ አብዱል ከሪም አድርገዋል እና እስቲ አድርገው እንትን በለው። አይ የሚቆጣ ይሄ ስድብ ምናምን እንትን ይላል። እስካሁን ድረስ አቡዳሪ ነበር በጣም ብቻውን ሞዴሬተር ሆኖ እሱ ነበር ከላይ ያለው አቡዳሪ ከዚህ ከኔ ጎን ያለው በቃ አብዱል ከሪም ቀጥሎ አብዱል ከሪም ፎሎ አድርገሃል ሞዴሬተር አድርገህ አራው አድርገህ ያላ ቀጥሎ ሬዲቲ ሚዛና ማስረጃ ኡክቲ ፎሎ አድርግ ይቻላል ሞዴሬተር አድርጋችሁ ያላ ቀጥል አብዱል ከሪም እሺ ናሺ ኦኬ ቻርልስ ጄር እሺ ምንድነው የሚለው አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ ማን ነው አንዲ ተረጋጋ ማን ነው ሰው ምንድነው የሚያስቅ ማን ነው ሰውየው ምንድነው የሚያስቅ ለምን ይሳል ማን ነው ሰውየው ምንድነው የሚያስቅ እኮ ቸርች ፋዘር ነው እኮ ምንድነው የሚያስቅ ላሳይ አይደል እንዴ እኮ አይ እንትን አባባለ ነው ይሄ ፍጥነት ገባ ለምን አልፈጥንም አንዴ አንተ ዘለል አልክ እኮ ስርዓታት ይዘም እንዴ እኮ ማን ነው ሰውየው አይተውስም ስነ ስርዓት ያዝበቅ እኮ ማን ነው እስኪ እናረጋጋው ስነ ስርዓት ያዝና ታወራ ምንድነው ከቸርች ፋዘር ማስረጃ ይዘና አየር ላይ ዘለ አሁን ከዚህ ሰዓት ካሉ ሰዎች ሳይሆን ከቸርች ፋዘር ማንንም አሸውድም ለዛ ነው እሺ ያሳቀኝ በስማ እኮ ማን ነው ከቸርች ፋዘር ማስረጃ ይዘና አንተ ራስን መጀመሪያ አደራጅ እሺ የለውም ለዛ ነው እዚህ ያሉ ሰዎች የለውም ስለሌለው አንተ ይዋር ቢያንስ እኮ እኔ ባለ ታይትል አከብርስ ስርዓት ያዝ እሺ እኮ የት ነው ያለው እኔ ባይዘው አድሆሚንም ፈላስ አሁን ምንድነው የሚለው ይሄንን እኮ ጠይቀኝ እኔ ከየትም ላምጣው እኮ ይሄ እኮ አምጣ አለኝ አይደል አሁን ሪስፔክት አድርጌ እኮ ወይድን በጠየቀኝ መንገድ አመጣው እኔ የፈለኩትን ኮሜንታሪ ማምጣት እንደዛ አይደለም ኡስታዝ ዘይሲር አብዱል ከሪም ቀጥል ስለሆነ የያዘውን አስይዞኝ ነው እዛ ቦታ ላይ ምንድነው ፖይንቱ ከቸርች ፋዘርስ ማስረጃ አምጣ ተባልክ ኦልራይት ይዘህ ትመጣለህ
ልክ ለምሳሌ ከመርካቶ እቃ ይዛችሁ ብሎት አሁን ጀለስ ምን እያደረገ ነው? መንደር ላይ ካለ ኪዮክስ ይዞልን እየመጣ ነው። እንደዛ ነው ላንብብላችሁ ነው። ለዛ የሳኩበት ምክንያት እዚህ ያሉትን ሰዎች ሊፎገራችሁ ነው። ጀስት ቀለል አድርጎ ይሄው መጣኝ ምናምን አይነት ነገር ሲል ያሳቀኝ ወዲያው ሳኩት። ለዛ ነው እንጂ ዲስሪስፔክት ለማድረግ ፈልጌ አይደለም። ያሰለም እንደ ይሳቀው ካልከኝ እንዴ እንኳን የዝንብ ጠንጋራና ቀለል ነው። የዝንብ ሴትንስ ታውቃለህ? እሱን ደግሞ ቀስ ያልኩ እውቀት ላይ እያነበብኩ ነው። እሺ አሁን አሳየኝ። ቸርች ፋዘር ምን አይነት ሰው ነው? ዘሎ ቻርልስ ና ዘሎ እንዴ ቤታችሁንና ጉግል አድርጎ ይግባ ጋይስ። በቃ ልክ ስጨርስ 83 ቁጥር ጻፍ ይዣለሁ ብለህ ማለት ነው። አሁን አንተን አንጠብቅ እንዴ ክሊክ የምታደርገው ድምፁ ላይ የተሰማ ትፈታተናለህ። ቅድምም ዘው ብለህ ያላልኩትን ነገር ሪፊውዝ ምናምን ነገር ሰራብህ። እኔን ተወኝ እኮ አንተ መንፈስም የውይይት እኮ አይደለም። ያው አሁን ከኔ ጋር ተጋጭቶ ሊወጣ ነው የፈለገው። እኔ ይቅርታ ለተናገርኩት ሁሉ ይቅርታ፣ ለሁሉም ይቅርታ ጠይቄያለሁ። አሁን ማስረጃውን አምጣ። ተቋረጥኩኝ እንዴ? ይሰማል? አብሊከሪም ለምን መረጃው ስለሌለ አሳይመንት ይሆናል። እንደዛ ይሻላል። አዎ እኔም እኮ ያልኩት እንደዛ ነው። በቃ ሬዶ ይዘና እሺ፣ አንብበ ተመጣ የተሻለ ነው። እኔ ለዛ ነው ተራ ጉግል እያወጣ አብራና ተዘጋጅቶ ይምጣ ያልኩት። በቃ አትጨነቅ፣ አይዞህ። ቢያንስ በሰዋዊነት እኮ ያው ቢያንስ የአዳም ዘር ነው እንዴ። እንዲህ ስትጨነቅ ነው ማየት አልፈልግም። የሚጠጣ ነገር በጣም አብዱል ከሪም በጣም ትግስት አጣ። እሺ ምንም አድቫንስ ያደረከ አልመሰልከኝም። እና 730 ሰው አስቀምጠን እንጠብቅ እንዴ? ምን ትላለህ አሁን? አዎ በቃሽ። ኡስታዝ ምን ትላለህ? እንጠብቅ ቁጭ ብለን ወይስ የሆነ ሌላ ክርስቲያን ይዘው ይምጣ? የክፍል ሰው ከ5 ደቂቃ ምክንያቱም እስካሁን አንተ እኮ የቸርች ፋዘር ሂስቶሪካል እንትን የሌለ እኮ ነው። ምን ሌላ ትርፍ ቃል ስትናገሩ እናገራለሁ። እሺ ማይር እና በስነ ስርዓት አወሩ። በስነ ስርዓት ከኔ ጋር ስታወሩ ይኸውልህ እኔ አምቱ ካይንድ ፐርሰን አንድ ይኸውልህ ለመሰል ድም ለተናገር ነው ሙሉ ያ ዶንት try to mock on me, okay right? ማንም አይል ማስረጃ ብቻ እንደዛ ነው የሚባለው። ማንም መሀል ላይ ያገባሽ አብዱል ከሪም አለ። አንተ ደግሞ ከአብዱል ከሪም ጋር ነው ማውራት ያለብህ። እነሱን ተዋቸው። ያ ስለዚህ የተጠየቀው መረጃ አሁን ማውጣት በቃ ቸርች ፋዘር እስከ የምፈልገው እንትን እስከምከፍ ስንደቂቃ እንስጥ የሁሉ ሰው እሺ ስከፍታ ትገባለሁ። አስወጣኝ ክፍል በቃ ወርዳ አሳይመንት ነው። እንደ አሳይመንት ያዘው። ለማንኛውም ምንድነው የሰጠው አሳይመንት? ምንድነው የተሰጠው? ቸርች ፋዘር ላይ አምጣ። ይሄንን ፊዚካል ነው ያለ አምጣ። ስለዚህ አሁን ላይ ስላላገኘ ፊዚካል ቬዝልስ የሚለው እሱንም እኮ ፊዚካሊ ቬዝልስ ማለት ነው ብራዘር። እሱ ከሱ ጋር ጨረስን እኮ ገባ አይደል? ከሱ ጋር ጨርሰናል። ቬዝል ኢኳልስ ቱ ቦዲ በሚለው ወዴትም መሄድ አይቻልም። ተነጋግረናል። ማስረጃውን ይፋ የተፈለገው በቃ ግዴታም አይደለም ለእኔ ባይዞ የቸርች ፋዘር ማምጣት። እሺ እኔ ከእንትኑ ነው የሚያሳዝነኝ። ክሊክ የሚደረገው ይሄ ማውዝ እንትን አለ ተሰቃየ። By the way, are you just ምንድነው? Are you seriously? Are you a doctor, brother? አድሆም ነው ፈረስ ምን ጂፒ ነው መሰለኝ። ለዛ ዘለል ያለው
ምንም አይደለም። ጂፒዎች ታስቸግራላችሁ። እድል እኔ አልሰጥም። ምንም አይደለም። ወደ ታች አርጓት። ሪፈረንሱን ንገረን መጀመሪያ። ትሬዲቲ ምን ሆነ? ሂር ኢዝ ኢት ሪፈረንስ ዮ እንዴ እንደዛ አይደለም እኮ እንደዛ ነው። ይሄው እኮ እንደዛ ነው። ዲፌረንስ እኮ ስም ነው ያነበብኩት እኮ ቸርች ፋዘር ነው ወይስ አይደለም? ስም እኮ ነው ያነበብክልኝ እኮ ምን የሚለው መጽሐፍ ላይ እኮ አሁን ጠይቅ። አሁን ይኸውልህ ላቅርብ እንዴት ኢንተርፕሬት እንደተደረገ ማለት ነው። ምን ላይ ይኸውልህ እነኚህ ሁሉ ቸርች ፋዘር እኮ ምን ላይ የቸርች ፋዘር ለምሳሌ ካልሜንት ኦፍ አሌክሳንደር በ150 እስከ 215 ኤዲ ላይ የነበረ ነገር ቻርጅ ከፍ አድርገው። አዎ ምን ነው ምንድን ነው የሳቸው? አታስጀምረው። ምን ባለማወቅ ትስቃለህ እንዴ? ቆይ ባለማወቅ ትስቃለህ? አይ ኦዲዮ አድርገው ባለማወቅ ትስቃለህ ወይ ነው? እኔ ንገረኝ። ቴል ሚ። ቆይ ይሄ ይላል ዊክነስ ኦፍ ቨዝል። ይኸውልህ ምን መሰለህ፣ ይሄ ፊዚካል ዊክነስ ነው፣ ኖት ኢንፌሪዮሪቲ ኦፍ ሶልስ። እንደዚህ ብሎ ነው። ቆይ ምንድን ነው ያሳቀ? አሁን እኔ አሁን ንገረኝ። ከቴክኖሎጂ የራቅ ሰው ነው እንዴ? ቆይ ብራዘር ላሳቀኝ ልንገርሽ። ምናልባት አንብበሽ ቅራ፣ ይሄንን ቅራሽ በል። አሁን ዝም ብለህ ቅራ። ይሄንን ቡክ አሁን አወጣዋለሁ፣ ዳውንሎድ አደርገዋለሁ። እነኝህንም ቡኩን አውጣው። በቃ አሁን ገባ ካለ አሁን ይሄንን አንብብ። ቡኩን አውጣ። ታዲያ ባለማወቅ ትስቃለህ እንዴ? ቡኩን እኮ ነው ባለማወቅ የምትስቀው። ምን ላይ ነው ያለው? ባለማወቅ ለምን ሳክ? ሰው ባለማወቅ ይስቃል? ባለማወቅ አም ሶሪ፣ በእውነት ባለማወቅ አሁን ጉግል እያደረገ ያለው እና ቻት ጂፒቲ ጋር እያወራ ያለው ማን ነው? እኔ እኮ ያልኳት መጽሐፉን አስፈልገው መጽሐፉን በለው። ይኸው አሁን እየጻፍክ ነው። ሪፈረንሱን አውጣልኝ። ኦኬ አወጣሁልህ። ባለማወቅ ግን ኢግኖር። ይኸውልህ አሁን ከአርካይቭ ላይ ነው ማወጣልህ። ባለማወቅ ለምንድን ነው የሳቀው እኮ አውጣልኝ መጽሐፍ። ሰው ባለማወቁ እንዴት ይስቃል? ቆይ ባለማወቅ እንዴት ይስቃል? ከምን ታወራ? ለምን መጽሐፉን አታወጣልንም? እኔ እኮ እየሳኩ ያለሁት እንትን ትግል ስቃይን እያየሁ ስላወቅ ነው ስላላወቅ ነው ስላወቅ ነው ስላላወቅ ነው የሳቀው? ስለማቅ ነው እንጂ ስለማቅ መጽሐፍ እንደዚህ እንደም ሪሰርች እንደዚህ አይቀርብም። ማስረጃ እንደዚህ አይቀርብም። እየተቃቀም ጉግል ከምናምን እየተቃቀም ቲምርቲ ነገር እየተቃቀም ቆይ ዶንት ትረን ገባ ባለማወቅ እኔ አይሮን ነው። እሺ ዳውንሎድ እስከሚወርድ ድረስ እንትን እስከዛው ግን እናወራበት። እስካሁን አላመጣም። ሰው ባለማወቁ ይስቃል። ጋይስ አም ሶሪ በእውነት አምቱ በጣም ነው ያዘንኩት። ምንም እንዳትሉት እሺ። ታች ያሉት ሰዎች እየተስቀውስጡ ላይ ስቀያይ ገና እሱ ራሱ አላነበበውም። ገና መጽሐፉን ፍለጋ ውስጥ ያለው ገና ማለት ነው። ለምን ምን ችግር አለው? በቃ ይሄው ዳውንሎድ እስከሚያደርግ ጠብቅ እኮ አውርደናል። እኔ እኮ ኮሌክት ስላላደረግ ትጨርስ አንበበት ትመጣለህ። እሺ ምን አድርገህ ነው የምትለን? እኛ ለምን ማይ ጋድ እኔ በጣም ነው አም ሶሪ በጣም ነው ያዘንኩት ለአንተ። ለኔ አትዘንልኝ ወላሂ ለምሳሌ አይ በጣም ቀደም እኮ ታሳየን ነበር። ሰው ባለማወቁ እንዴት ይስቃል? ቻት ጂፒቲ ነው አልከኝ እኮ ምን ማለት ነው? ቻት ጂፒቲ ምንድነው? እስቲ ንገረኝ። ምንድነው? ተናገር እስቲ። ከዌብሳይቶች ነው የሚያመጣው እኮ ፎልስ ኢንፎርሜሽን ናቸው። ትሩ ፋክት የለውም። ከዌብሳይት ነው የሚያመጣው። ቻት ጂፒቲ ባይ ዘ ወይ ከመጽሐፉ አይደለም የሚያመጣው፣ ከዌብሳይት ነው የሚያመጣው። ምን አይነት ከቴክኖሎጂ የራቀ ሰው እኮ በጣም አስቸጋሪ ነው። ማን እየተሰቃየ እንደሆነ እያየን ነው። ምንም ችግር የለም። እኔ ዳውንሎድ ነው ማድረገው። ገብቷል አይደለ? ዳውንሎድ እስከማለት በነገራችን ላይ እስካሁን ፒዲኤፉን ነገር የለም እስካሁን ድረስ ማለት ነው። በቃ ይዘናሽ ወላሂ እኔ ልታገታ አልኩኝ። እንደዚህ ይዘናሽ ስታወጣው ይዘናሽ እኔ ነኝ ያስወርድኩት። በቃ ስትጨርስ 83 ጻፍ። ጀስት መጽሐፉ ምንድነው ምናምን የሚለውን ስትጨርስ ይዘና እና ያሳቀኝ ምንድነው ቻት ጂፒቲ ከእንትን ያሳይ ዌብሳይት ላይ አሁን ለምሳሌ የሆነ ነገር ስትጠይቁት ከተለያዩ ዌብሳይቶችን ኢንፎርሜሽኖችን ይዝና አምጥቶ ይለጥፍላቸዋል። ግን ያ ማለት መጽሐፉ አይደል ነው ማለት አይደለም። ልክ እኛ አሁን የተላለቁ ዑለማዎች መጽሐፍቶች አንድ እዚህ መጽሐፍ ላይ ምናምን ብለን እኛ መጽሐፉን ነው የምናመጣው። ግን አሁን ይሄኛው እሱ በዛ ከዚህ ይዞ መጀመሪያ ቻርለስ ምናምን ነገር አለ እዛ። አረ ቻርለስ ብዬ ሳኩኝ። እንዴት ትስቃለህ አለኝ። የቸርች ፋዘር ነው ስለው ተስተካከለ። እሺ ፍለጋው እስገባ። ከዛ አሁንም ከእንትን አመጣ አንብብ ይለኛል እኮ ምን መጽሐፍ ላይ ነው? የለም ድጋሚ
እዛ አሁን ዳውንሎድ ላደርግ ነው አለ። ዳውንሎድ እያደረገ ይጮህብናል። እሺ ዳውንሎድ አድርገህ መጽሐፉን ኢቭን ዳውንሎድ የምታደርገው ራሱ የዛ አይደለም ባይዘው። ስለዚህ እዚህ ቤት አንዳንድ ቃላቶች የተማርኩ ነው። አቡነ ቻትጂፒቲ፣ አቡነ ጉግል የሚገርም ቃላቶች እየተማርኩ ነው ያለሁት። አጃኢብ ነው። አሁን ወንድማችን ጄክ አቡነ ቻትጂፒቲ ስል ያየሁት ነበር። ቅድም ደግሞ አቡነ ጉግል። አው ያኒ መስደረት ተለቅ የቻትጂፒቲ ነው እነሱ ጋር። አሁን እኮ አብዱልከሪም ልጁን ላለመጫነቅ ችግር የለውም ያው እንደ ሙስሊም ሆኖ ችግር የለውም በሌላ ቀን እያለው ነበር እኮ። ልጁ ግን ከሚጨናነቅ ነው አሳይመንት የሆነው እየተባለ እሱ ግን አልፈልግም ብሎ እዚህና እዛ እያለ እየተጨናነቀ ነበርና ማጨናነቅ ያው ተገቢ አይደለም አይደለ? ስለዚህ አሳይመንቱ ሰርቶ ይጣ ነው እንደዛ። ሰላም ናችሁ? ኦኬ እና ይሄን ይመስላል። عجائب ነው عبد الكريم. يا اخي سبحان الله بعض الاشخاص تعرفونهم من اسمهم في البدايه. جيك نعم 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 يكون والله اتعجب. እና እስቲ እኔ ያልተመቸኝም ልወጣ ነበርና አብዱልከሪም አለ ኢንሻአላህ ያለኝ በክርስቶሎጂ ላይ ይሞግቱ አይደለ አብዱልከሪም? የጥያቄ ሰዓት ሳይሆን እንደዚህ እና ኡስታዝ አብዱልከሪም ይቆጣጠር እሱ እንትን በርገ ተخصص የእናንተ ነው። ይሄ የእናንተ ፊልድ ነው። ወለኩል له ተخصص የእናንተ ተخصص ለእናንተ ነው። አዎ ኢየሱስ አምላክ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። መውተኛል ፍቱኛል። አይዋ ኡስታዝ መውተኛል ፍቱኝ። የመወተኝን አይቼዋለሁ ግን ምንም አላጠፋሁኝም። ያው ሚውቱን አንሱልኝ ጨነቀኝ። እየሰማሁ እኮ ነው ያወራሽ ነው ገባኝ ግን ሚውት አድርገውኛል። ኮሜንት መጻፍ አልቻልኩኝም እንዴ። አይዋ ማን ነው እንዴት ነው እንደዛ የሚደረገው? እኔ ላአድርክ አብዱ ፍታኝ። አብዱ ያውቃል። አብዱ ከሪም ፍታኝ። አዲ ወላሂ እንዴት ነው አንቺ እሺ እንዴት ነው የሚደረግ? ምኑ ጋር ነው የሚደረግ? አዎ በቃ ፈቱኝ መሰለኝ። በቃ ተፈትቻለሁኝ እንዴ። በገዛ ቤቴ እስር ቤት ልግባ? አዎ እንዴ አይ እሱ ሚዲያችን ናት ኡስታዝ። ሚዲያ ምናምን የሚለቀቁ ነገሮችን ምናምን ታስተምሩ ነገር አለ። ቲክቶክ ሚዲያ ላይ እኔም ማላቀው ነገር ብዙ እያየሁ ነው በሰራሃ። እዚህም ቤትም እዛ ቤት በዚህ በመውሊዱም በቢድዓ ጉዳይ ስንጨቃጨቅም ብዙ ነገር አላቅም ነበር። ፖለቲካ ራሱ እንዳለ አላቅም ነበር። እኔ ኡስታዝ ፖለቲካ እየሰሩብህ ነው፣ ፖለቲካ እየሰሩ ነው ሲሉኝ የምን ፖለቲካ ነው እላቸዋለሁ። ለካ እዚህ ቤትም ፖለቲካ አለ። ተውሉም መረጃ ልቀበልን ሞዴሬተር ስልጣን ስጧት እያሉ ነው። ስልጣን ለስታት ወቅቲ ፎሎ ሲሉ ማለት ነው። ያ ኡስታዝ ርዕሶቹ ሰፋ ሲሉ ሰዎች ይከብዳቸዋል። ለዛ ርዕሱን ያሰፋው ችግር የለውም። ኡስታዝ ኦክቶበር 7 አሁን እስቲ ሰፋ አድርገን እንድንወያይ እንግዲህ አንተ በማስረጃ የምታወራ ሰው ነብዬ ነው የማስበው አንተ ከምትናገረው ነገር። ስለዚህ ሰፋ ያለ ርዕስ ሲሆን ስለማይከብድ ኢየሱስ አምላክ ነው ብለህ ታምናለህ። እስቲ ሰፋ ያለ ብዙ ነገሮችን ስለሚዳስስ ርዕስ ችግር የለም። ሰፋ ያለ ነገር እናወራለን። ጥያቄ ካላችሁ ግቡ። ክርስቲያኖች ነው ያላችሁ። ስለዚህ ልጠይቅ እኮ እዛ ነገር ላይ ማንሳት ትችላለህ ወይስ ኢየሱስ አምላክ ነው ለመስከር አትፈልግም? አይ ጥያቄ ካላችሁ ነበር እኮ ያላችሁ አይደለም ኡስታዝ? ከተሳሳትኩ እታረማለሁ።
በቃ ራስን ቻል፣ አይዞህ። እሺ ኢየሱስ አምላክ ነው ብለህ ታምናለህ? ልንጠይቃችሁ ነው ወይስ ጥያቄ ካላችሁ ነው ያላችሁ? ኡስታዝ አንዴ ያናግሩኛል። የውይይት መድረክ ነው ይሄና እስቲ እዚህ ላይ ትመለስ ትችላለህ? ማነህ ወንድማችን? ጥያቄ አለ ይገባናል። ጥያቄ ለመጠየቅ ግን ፕሪኮንዲሽኖች አሉ። አሁን መጀመሪያ እምነትህን ሳንለየው ወይ እምነት አለ ይበል የለኝም በል። እምነት ካለህ እምነትን ትገልጻለህ። ከዛ ኦርቶዶክስ ነኝ ብያለሁ እኮ በቃ ኦርቶዶክስ ነኝ ብያለሁ እኮ ወይ እኮ ኦክቶበር 7 አንዴ ተረጋጋ። ኦርቶዶክስ እኛ ሙስሊሞችና ኦርቶዶክሶች በጣም በከባዱ ከሚለየን ነጥብ አንዱ የአምላክ ጉዳይ ነው። ስለዚህ ምንም ነገር ብትጠይቀን ከዚህ ያነሰ ነው የምታወራው ነገር። እኔ የተሻለ ትልቅ ነገር ነው ያቀረብኩልህ። አንተ አሁን ስለ 1 ብር እናወራ ስትለኝ እኔ ስለ ቢሊየን ብር እናወራ እያልኩ ነው። ስለዚህ አንተ አያ ስለ ቢሊየን ብር አልፈልግም ስለ 1 ብር ነው ማውራት የምፈልገው እያልክ ነው። እኔ ደግሞ ስለ ቢሊዮኖች ማውራት እኔ እኮ ምንም አላልኩም። እኔ መች ስለ 1 ብርም ስለ 1 ሚሊዮን እኔ እኮ አላወራሁም። ብዬ አሁን እኔ ምን አልኩኝ ኡስታዝ? እኮ ከታች አንዴ አብዱልካሪም ይቅርታ አድርግልኝ። አንዴ ከኡስታዝ ጋር አንዴ ላውራ። ይቅርታ ከኔ ካለፍክ በኋላ ነው ከኡስታዝ ጋር የምታወራው። እናላት የሚገቡት ኡስታዝ ናቸው ያስገቡኝ እኮ አብዱልካሪም። ችግር የለም። ተመልከት ማነው ወንድማችን፣ የንጽጽር እምነት ላይ ያለ ጥያቄ ከሆነ በንጽጽር ላይ እነዚህ ወንድሞች ከኔ በላይ አዋቂ አንቱ የሚባሉ ናቸው። ንጽጽር ለነሱ ነው የምተው። ሁሉም ሰው ንጽጽር አይደለም። እኔ እኮ ኡስታዝ ንጽጽር አይደለም። የኔ ንጽጽር ሳይሆን አንዴ አብዱልካሪም እድል ይሰጠኛል ለኔ አንዴ እንዳወራ 1 ደቂቃ። እሺ እስኪ አውራ እስኪ። እሺ ምንድነው? እሺ የሆነ ሰው ነው ያስወጣው። እኔ ማን እንደሆነ ገላገለ እና ኡስታዝ ምን ይደረጋል መሰለክ፣ አንድ ነገር ልንገርህ። ከፖለቲካ ነገሮች አንዱ የሆነ ኡስታዞች ቤት ይገቡና ከዛ የሆነ አንዳንድ ፖይንቶችን ያነሱና ከዛ የሆነች የ30 ሰከንድ ሪከርድ አለ አይደለ? እነዛን ያዙና በቃ የሆነ ኡስታዝ ቤት ገብተን እንደዚህ ብለን ምናምን አይነት ነገር አለ እንዴ። ይሄ አንደኛው ክሮፓ ይቆርጧትና እችኛዋን ቪዲዮ ከዛ በቃ ኃይለኛ ሰውነን ከውስጥ ከሙስሊሞች ጋር ገብተን እንደዚህ ሆነን ምናምን የሚል የ30 ሰከንድ እንትን ለመፍጠር ነው። ይሄው እድሉን ሰጠነው አስፍተን ማለት ነው። ይሄው ኢየሱስ ላይ አውርተህን ፌመስ ሰው ሁን እድል ሰጠንክ። ማንም ሰው ገብቶ ፌመስ መሆን ይችላል። ስለ ኢየሱስ አውርታችሁ ፌመስ ነው። ስለ አምላካችሁ አምላክ ብላችሁ ነው የምታስቡት። እንደው ስንት ጉድ ነው እዚህ ያለው፣ ስንት ጉድ፣ ስንት ፖለቲካ ነው ያለው እዚህ ቤት። ያ አላህ እንዴ በጣም ጥያቄ ለመጠየቅ እንደዛ ሳይሆን በእንትን ነው። ይሄ ያቺ የ30 ሰከንድ ፊልም ለማግኘት ነው። እሺ አሩን አባም አትከነቤ ቢሻን ይሄ ሙስሊም ቢሻን ካካ ክርስቲያኖች ካላችሁ ግቡ። ያው ኢየሱስ አምላክ ነው የሚል ሰው መግባት ይችላል። እኛ ኢየሱስ ፍጡር ነው ብለን የምናምነው። ኢየሱስ አምላክ ነው የሚል ትምህርት የለም። አንድ ሰው መግባት ይችላል እና እስቲ ፌመስ ይሁን ገብቶ አንድ ሰው ሙስሊሞች ጋር ሪከርድ ይዞ ምናምን ካሜራማን ደቅሎ ምናምን ይግባ። እኛ ራሱ እንተባበራለን። እኛም ሪከርድ አድርገን እንለቅላችኋለን፣ እናግዛለን። ግቡ እስቲ ይኸው እዚህ ላይ ስላሴም አለ ትምህርት አለ በመጽሐፋችሁ፣ በእኛ አይደለም በእናንተ መጽሐፍ ብቻ ነው ተስፋ። ታች ላይ ኮመንት ያነበብኩኝ ነው እና አንድ እህታችን ኡሙ ሙንዚር ኡስታዝ እኔ ቢጤ ነው ትላለች። እውነቷን ነው ወላሂ። እኔ ምንም መረጃ የለኝም እዚህ ቲክቶክ ላይ የራሴን ትምህርት ከማስተላለፍ ውጭ ይሄ ክርክር የሚባል ነገር፣ ሙግት የሚባል ነገር፣ ፖለቲካ የሚባል ነገር አላውቅም። እና አንድ ጊዜ አንድ ወንድሜ ምን አለ መሰላቸው፣ እዛ ከዛ ከአህባሾች ጋር ስዳረቅ አይቶኝ ኡስታዝ አለ፣ እንዴት ነው አንተ ከአህባሽ ጋር የምትከራከረው? እነሱ እኮ ከልጅነት ጀምሮ ክርክር እየተጋቱ ነው ያደጉት። መፋቂያ በአጋድሞ ነው የሚደረገው፣ አቁሞ ነው የሚደረገው በሚል ይከራከራሉ አለ። ሰፈራቸው ላይ ገና ከልጅነት ጀምሮ ኺላፍን፣ ይሄ ክርክር የሚባለውን ነገር ከልጅነት ጀምሮ ነው የሚያውቁት። እና ክርክር አንተ ደግሞ አታውቅም። ክርስቶስ እሱ አሁን እየተናገር ነው እኮ ነው ከታች 480 ምናምን ሰው አለ። ነብዩ ነብይ አይደለም የሚለውን አረጋግጥልኝ።
እኮ አውቄያለሁ። አሁን ያንን ፖይንት እኮ ወደዛ ርዕስ አልቀየረ ቀድሜ ትልቁ ለአንተ ትልቁ ፊገር የመጨረሻ ነብይ የሆኑትን የእሳቸውን ነብይነት አረጋግጠልኝ። አሬስ አንዴ ይቅርታ፣ አንዴ ለመጨረሻ ጊዜ ነው የምነግርህ። አንደኛ ቆሮንቶስ ላይ ለመጨረሻ ጊዜ ነው የምነግርህ። ምክንያቱም ርዕስ እኛ ቤት አይቀየርም። ማንም መስቀል እንደተከናወነ እኮ እስልምና ያምናል። አንደኛ አይሁድ ያምናል። ሶስተኛ ችግር የለውም። ኧረ አንዴ ቆይ ጳውሎስ ኢየሱስ ለምንድን ነው የነብዩ ነብይነት በቁርአን ማረጋገጥም ያልፈለግከው? አንተ ለምንድን ነው መጽሐፍ ቅዱስ እንዳይነሳ የፈለግከው? መጀመሪያ ጠየቅኩህ እኮ ነብዩ ነብይ አይደለም። አንተ ቤት እኮ አይደለም የመጣው። አንዴ ከይቅርታ ጋር እኔን ክርስቲያኑን ሙስሊም አድርገኝ አልኩህ። ታች እኔ አሁን የተናገርኩት ራሱ ነው። ክርስቲያኖች ሙስሊም ቤት ገብተው ጠየቅን ለማለት ነው። መጽሐፋቸውን ትተውት ነው። አሁን የሥላሴ አማኝ አይደለሁም ማለት ኦልራይት አልኩኝና እሺ ኢየሱስ ተሰቅሏል አልፈልግም እሱንም ማለት በቃ እንዳለ በእንትን የሚወያዩ ሰዎች አይደሉም። ታች ደግሞ ይስቃል። መስቀል ነው። ለማንኛውም የስም መጀመሪያ መስቀል ነው። ግን ያን መናገር አልቻልክም። እሺ ምንድነው ችግሩ? ቆይ ኢየሱስ አምላክ ነው ብሎ ያምኑ ሰዎችም ገብተው ስለ ኢየሱስ አምላክ ነው ስለሚለው ማውራት አልፈልግም ነው የሚሉት። ኢየሱስ ተሰቅሏል የሚሉትን ሰዎች ስለዛ ማውራት አልፈልግም ነው የሚሉት። ምንድነው ችግራችሁ? ቆይ ሃይማኖቱ ማስረጃ የለውም እንዴ? ኧረ እኔ ስቅለት ላይ ነው የፈነጨሁት። የመፈንጨት ሥላሴ ላይ ብቻ ያው ስቅለት ላይ እኮ ነው የጠየኩት። እሱን እኮ አልፈልግም ያልከው ያው ማስረጃ ጠቅሼ ጳውሎስ ኢየሱስ ካልተነሳ ስብከታችን ከንቱ ነው አለ። ሃይማኖቱ ራሱ የለም ነው ያለው። ባይዘው ይሄ ለምንድን ነው እንትን ማይላችሁ? እኔ ግራ ነው የገባኝ። ወላሂ ክርስቲያኖች ምን ሆናቸዋል? አብዱ ሰላም አለይኩም ወራህመቱላሂ ወበረካቱ። የ30 ሰከንድ ፊልም አንሰጥም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማንም ሰው ኢየሱስ ተሰቅሏል የሚል ሰው መግባት ይችላል። ኢየሱስ አምላክ ነው ብሎ የሚያምን ሰው መግባት ይችላል። ሥላሴ የሚባል ነገር አለ የሚያምን ሰው መግባት ይችላል። በቃ አብዱ ቤሪያን አታውራው፣ ተሳዳቢ ነው። ከትላንት ወዲያ ስለ ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ብላችሁ አትስጧቸው። አሁን እንደዚህ ናቸው ደስ ነው የሚላቸው እንደዚህ ናቸው እንደዛ ናቸው ከምትሏቸው አስገቧቸውና ለህዝብ ታሳያላችሁ። አሁን ገብቶ ይሄው በቃ እውቀት እንዳሌለ ማውራት እንደማይችሉ ታስረዷቸው። አለቀ። ሌላ ነገር አይደለም። እንደዚህ ነው ማሳየት ያለባቸው። አሁን እንዳለ ተሳዳቢ ናቸውና ያላችኋቸው ሰዎች ገብተው ርዕስ ሲሰጣቸው ምንም እንደማያወሩ አይተናል። አሁን የሚያወራ ሰው ነው መግባት ያለበት ጋይስ። እስቲ እኔ በሃይማኖት ያላፍርም የሚል ሰው ነው እንግዲህ እኛ እየጠየቅን ነው። አልጨረስክ? አሁን አንድ ቁጥር ምናምን አትበል። ሌላ ክርስቲያን ካለ ይግባ። የ30 ሰከንድ ፌም አንሰጥም። እኔ ቅድም መጀመሪያ የተናገርኩት ማንም ክርስቲያን ገብቶ ሙስሊም ቤት ገብቼ ጥያቄ ጠየቅኩኝ አትሉም። እንደዛ እምነቴን አስረዳውኝ በሉ። መጀመሪያ ጥያቄን ለመጠየቅ ይቻላል። መጀመሪያ ግን እምነታችሁን ማስረዳት ይቻሉ። ዛትሴት በቃ ኮሜንት ሪፕላይ አታድርጉላቸው ጋይስ። እሱም አንደኛው እንትናቸው ነው። ይሄ ነዳጅ እየሰጣቸዋቸው ነው። በቃ ምንም የማይናገሩ ከሆነ ተዋቸው። ሌላ መልስ ምናምን የምትሰጡ ሰዎች ደግሞ ምንድነው ክርስቲያኖችም ደግሞ ግቡ። አንድ ቁጥር ጻፉና ላስገባችሁ። ሌላ የሚወያይ ሰው ያው እኛ ላይ ፖለቲካ እንደዛም አይደለም። እንትን አትበሏቸው። ይሄ እንትን አትበሏቸው። ቦታ አትስጧቸው። መልስ አትመላለሷቸው። እሺ በቃ የገቡ ክርስቲያኖች አሉ። ገቡ። እሺ ኢየሱስ ተሰቅሏል ወይ? አይ በኢየሱስ እኔ ኢየሱስ ፍጡር ነው ብዬ ምናምን ኦልራይት ኢየሱስ ተሰቅሏል። አዎ እሺ ማስረጃ አምጣ። አይ አልፈልግም እኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ነው ማውራት የምፈልገው ምናምን እንዳይነካብኝ ክርስትና ይሄ ነው። ወይ ደግሞ ከተዋችሁት ገስትር ኬስ ስለ እስልምና ማውራት የምትፈልጉ ሰዎች ግቡና እኔ ትቼዋለሁ ሃይማኖቴን በሉና ወደ እስልምና እንምጣ። አያው መግባት ይፈልግ ሰው ሁለት ቁጥር ይጻፍ። እኔ ኢየሱስ አምላክ ነው ብዬ አስተምራለሁ ማስረጃ አለኝ በራሴ መጽሐፍ የሚል ሰው ካለ መግባት ይችላል። ሥላሴ ማስረጃ ለበራሴዎች